ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ አደረሳችሁ እንላለን ባሉ የሰላም የፍቅር የደስታ እንዲሆንላችሁ በመመኘት ከእለቱ የአንከር የመረጃ ክፍለ ጊዜ ጋር አብራችሁ እንድትቆዩ መንጋብዘው እኔ መሳይ መኮንን ከዚህ ዋሽንግተን ዲሲ ገለታው ዘለቀ ከቦስተን በጋራ በመሆን ነው መልካም ጊዜ ተናስተልን ገለታው ተናስተልን መሳይ እንኳን ለብርሃነ ጥምቀቱ አደረሰ ለክርስትና እምነት ተከታዮችም እንደዚሁ እንኳን አደረሳችሁ ማለት ወዳለሁ። እንግዲህ በዛሬው ዝግጅታችን ለጥምቀትን በዓል መነሻ በማድረግ እንደዚሁም በቅርቡ ከዚህ ዓለም በሞት የተለየው የኪነ ጥበብ ሰው ነጻነት ወርቅነህ እንዲሁም እናስታውስበት ባጭሩ ምክንያቱም ሰሞኑን ኢትዮጵያውያን ከዳር እስከ ዳር ሀዘናቸውን የገለጹበት ሁሉም የተስማማበት ማለት ይቻላል ከግራ ከቀኝም ፖለቲከኛውም በሁሉም መስክ ያለው በአንድ ስሜት ውስጥ ሆኖ ሀዘኑን የገለጸበት ከቅርብ ጊዜ ወዲህ እንዲህ አይነት ስብና አይተናናቅም አብዛኞቹ ወደ ፖለቲካው እየተጠጉ ማንነታቸው መጨረሻቸውን ታሪካቸውን እያበላሹ ሀዘናቸው ራሱ በቅጡ እንዳይሆን ያደረጉ ሞታቸውም እንደ ቀልድ የሚያልፉ ብዙ ታላላቅ ሰዎች አልፈዋልና የኪነ ጥበብ ሰው ኮሜዲያን ነጻነት ወርቅነህ ግን በተለየ ሁኔታ በኢትዮጵያን ዘንድ በአንድ ስሜት ውስጥ ሆኖ በሀዘን እንድንቀበለው ሞቱን ያደረገ ታላቅ የጥበብ ሰው ነው ስለሱ ባጭሩ የምናነሳው ይሆናል የአማራ ፋኖ ብሔራዊ ንቅናቄ ትልቁ ክስተት እንግዲህ ሰሞኑን ከሰማናቸው ትልቁ ክስተት ታሪካዊ ተብሎም የተገለጸው ይሄም የአማራ ፋኖ ወደ አንድ ጥላ ወደ አንድ እዝ ስር ገብተው በአንድ ድርጅት የሚጠሩበትን ሁኔታ የፈጠሩበት አጋጣሚ እንደዚሁ በቀላሉ የሚነሳ አይደለም ያንን ተከትሎ በተለያዩ አካባቢዎች የደስታ ሰልፎች የተካሄዱበት የደስታ ርችቶች የተተኮሱበት የደስታ ጥይቶች የተተኮሱበት በብዙ መንገዶች ስሜቶች የተንጸባረቁበት ትዕይንት ነው ይህንን ክስተት እንዲሁ መለስ ብለን እንቃኛለን የብሔራዊ ንቅናቄው ሊቀመንበር አርበኛ ዘመነ ካሴም እንደዚሁ መልእክት አስተላልፏል የተለያዩ ዓለም አቀፍ ደረጃ ኢትዮጵያውያን ማህበራት አሉ የከፋኖ ትግል ጋር በተያያዘ የሚንቀሳቀሱ ማህበራትም እንደዚሁ በየአቅጣጫው የደስታ መልእክቶችን እያስተላለፉ ነው እነሱም ያነሷቸውን አንዳንድ ነገሮች የምንጠቅስ ይሆናል ሌላው ፕሬዚዳንት ዶናልድ ትራምፕ ከአባይ ግድብ ጋር በተያያዘ አንድ ደብዳቤ ለፕሬዚዳንት አልሲሲ ግልባጭ ለኢትዮጵያው ፕሬዚዳንት ለሌሎችም ሱዳኑ መሪም እንደዚሁ የተጻፈ ደብዳቤ መነጋገሪያ ሆኖ ነው የሰነበተው ፕሬዚዳንት ትራምፕ በዚህ ደብዳቤያቸው ወደ ማሸማገሉ ሚና መመለስ አሜሪካ እንደምትፈልግና በሁለቱ ሀገራት መሃል የተፈጠረውን ፍጥጫ ለማርገብ ሀገራቸው መዘጋጀቷን በመጥቀስ ነው ለአልሲሲ ደብዳቤ የጻፉት ያንን ተከትሎ አንዳንድ ሐሳቦች እየተነሱ ነው እሱንም ጉዳይ እንመለከተዋለን የወልቃይትም ጉዳይ ተነስቷል ወልቃይት በተለይም ደግሞ የአሜሪካው አምባሳደር ኤርቪን ማሲንጋ ወደ ወልቃይት ተጉዘው ወልቃይት ሰቲት ሁመራ ዞን አስተዳዳሪዎችን ካነጋገሩ በኋላ አንዳንድ ፍጥጫዎች ዳግም እያየሉ መጥተዋል በተለይ ጌታቸው ረዳ የፌደራል መንግስቱ የወልቃይት ሰቲት ሁመራ ዞን አስተዳደርን ሊያፈርስ ተዘጋጅቷል ወይም ደግሞ ሊያፈርሰው ነው በሚል የሰጠው መረጃ በወልቃይት ዞን አስተዳዳሪዎችም ሆነ በተለያዩ የአማራ ብልጽግና ሰዎችም ጭምር ቁጣን ያስከተለ ጉዳይ ሆኗል እሱንም እንመለከታለን ገለታው እንግዲህ በቅደም ተከተል ጉዳዮችን እያነሳን ሐሳብ እንሰጣለን መረጃም ለህዝቡ እናቀርባለን ማለት ነው ለተመልካቾቻችን ከጥምቀት በዓል እንጀምር እንዴት ነው በዓሉ ትላንት የከተራ በዓል በድምቀት ነው የተከበረው በአዲስ አበባ ጃን ሜዳ በወትሮ ያው በዓሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚከበርበት ማዕከላዊ ቦታ የጃን ሜዳ የማክበሪያ ስነ ስርዓት ነው በዛም በርካታ አብያተ ክርስቲያናት ታቦታቸው አድሮ እንደዚሁ የጥምቀት የከተራ ስነ ስርዓቱ መጀመሩ በይፋ የተገለጸበት ዕለት ነው ከዚሁ ጋር ተያይዞ የተለያዩ ጉዳዮችም ተነስተዋል በተለይም ከአልባሳት ጋር በተያያዘ ከሰንደቅ ዓላማ ጋር በተያያዘ ከፍተኛ ክልከላ ነበረ በርካታ ወጣቶች ታስረዋል በተለይ አዲስ አበባ አንዳንድ አካባቢዎች ላይ አፈናና አፈሳ እንደነበረ ነው የሰማነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ስራ አስኪያጅ ብፁዕ አቡነ ሳዊሮስ ጎንደር ነው ያሉት እሳቸው ከሜዳቸው በፊት በዓሉን አስመልክቶ ያስተላለፉት መመሪያ አሳዛኝ ነው ያው እሳቸው ካመጣጣቸው ጀምሮ መንፈሳዊ ተልእኮ እንደሌላቸው ፖለቲካዊ ግብ ሰንቀው ወደ ጠቅላይ ቤተ ክህነት ስራ አስኪያጅ እንደመጡ ይሄ ጋድ ይወጣ ሀቅ ነው ይሄንን ማስተባበልም የሚችሉት አይደለም በእያንዳንዱ አጋጣሚ የብልጽግናን አጀንዳ
በማስረጽ ብልጽግናን ፖለቲካዊና የተለያዩ ፍላጎቶችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስር እንዲፈጸም የሚተጉና የሚሰሩ እንደሆነ ምዕመናን በደንብ የተረዱት ጉዳይ ነው። አሁንም በዓሉን ህዝቡ ተሳቆ እንዲያከብር የሚለብሰውን የሚያዘወትረውን ከምንም ከፖለቲካ ጋር ሳይያዝ እምነቱን ብቻ ለማንጸባረቅ የሚገለገልባቸውን የተለያዩ አልባሳትን ጭምር ገደብ እንዲጣል ያደረጉ አባት ናቸው። ለማንኛውም በሳቸው ትዕዛዝ መሰረት ያንን ጥሰው ተገኝተዋል የተባሉ ወጣቶች ሲታፈሱና ሲታሰሩ እንደነበረ ለማወቅ ችለናል። ገለታው በዚህ እንጀምርና ጠቅለል አድርገ አስተያየት ስጥበት። በተለይ በዚህ በሃይማኖታዊ በሆነ በዓል ላይ ብዙ ጊዜ መሳይ እንነጋገራለን። እኛ ሃይማኖታዊ የሆነ ትንታኔ አንሰጥም። በዚህ የመንግስት ባለስልጣናትም ሲሰጡ እየተቃወምን ያለነው እና የጥምቀት በዓል ታሪክ መጽሐፍ ቅዱሳዊ ይዘቱ ምንድነው፣ መንፈሳዊ ይዘቱ ምንድነው የሚለውን አይደለም የምናነሳው። ለአድማጭ ተመልካቾች ነው መሳይ ይሄንን የምለው። እኛ አንድ ኢትዮጵያዊ ሃይማኖቱን ወጉንና ትራዲሽኑን ጠብቆ ማምለክ መብት አለው። መንግስት ለምንድነው እዛ ውስጥ የሚገባው? ለምን እየገባ ይሄን አድርግ ይሄን አታድርግ ለምን ይለዋል? አንድ ነገር ትራዲሽን ይሆናል፣ ልምድ ይሆናል። በጥምቀት ላይ የኢትዮጵያን ባንዲራ መያዝ ሲደጋገም ረጅም ጊዜ ሲደጋገም ባህል ይሆናል፣ ካልቸር ይሆናል። ያ በዓል ያለዛ አይደምቅም እና ያንን አንዱን ቀለሙን ሲያወጣበት ያ በዓል አይልም። በተለይ ደግሞ ባንዲራ መያዝ የኢትዮጵያን ባንዲራ መያዝ እንደውም ልታበረታታው መንግስት እንደው እያተመ ብዙ የኢትዮጵያ ባንዲራ ይዛችሁ ደስ ይበላችሁ እንደማለት ከዚህ ኢትዮጵያውያንን የመገንጠል ነገር ሲሰራ ያንን እንቃወማለን። ስለዚህ አንዱ ትልቁ ነገር ያነሳው ነገር መሳይ ይሄ አብይ አህመድ ከመጣ የምናየው ጉድ ነው። በደርግ ጊዜ ሃይማኖት የለኝም የሚል መንግስት እንኳን ያላደረገው እግዚአብሔር የለም የሚል ትምህርት ይዞ መጥቶ ደርግ ብዙ በሃይማኖት ተቋማት ላይ ፈተና ሲያመጣ እንኳን እንደዚህ አይነት ድፍረት አልነበረው። እና ይሄ መንግስት ግን ከመጣ ጊዜ ጀምሮ በተለይ በዚህ በጥምቀት የኢትዮጵያ ኦርቶዶክስ የአደባባይ በዓላት ላይ መስቀል እና እዚህ ጥምቀት ላይ ከባድ ችግር ወከባ ሲፈጽም ነው የሚያየውና በዓል እንዳይሆን እያደረገ ምዕመናንን እያስለቀሰ እያስከፋቸው ደስ ብሏቸው አምላካቸውን አምልከው ወደ ቤታቸው እንዳይሄዱ እያደረገ ነው ያለው። ቀጥሏል፣ ዛሬም ቀጥሏል እያደረገ ነው ያለው እና ይሄንን ኢትዮጵያውያን ተባብረን ታግለን ዜጎች በነፃነት በእውነት የሚያመልኩበትን ስርዓት መፍጠር አለብን። ያንን መዓዛ ያንን አውድ ኢትዮጵያውያን ማምጣት አለብን መሳይ ታግለን። አንድ ይሄ ነው። ሁለተኛው ነገር ደግሞ ይሄ ያልከው ነገር ይሄ በተለይ የአማራ የፋኖ አንድነትም እየመጣበት ስለሆነ አሁን እንደው ማባበል አንዱን ለብቻው እንዳልከው ሙሽራ ማለት ሌላውስ ምን ይሆን እንዴ? በጣም እኮ ያስገርማል። የቋንቋቸው ራሱ እኮ የሚያስገርም ነገር እኮ ሙሽራዬ ብሎ በአንድ ሀገር ውስጥ ያለን ማህበረሰብ በተለይ በአማራ ውስጥ ያለውን ለመከፋፈል ለመሞከር ይሄንን አማሮች የነቁበት ይመስለኛል። መቼም በዚህ የሚታለል ያለም አይመስለኝም። በዚህ የፈለገውን ያህል ውሃ ቢቸልስ በዚህ የሚቀዘቅዝ ትግል አለ ብዬ አላስብም። መሳይ የለም። የአማራ ህዝብ በግኗል፣ ያውቀዋል። ጎንደር ወጣት አይደለም እያልተማረ ትምህርት የተከለከለው። ወደ ገጠር በወጣን ቁጥር ጎንደር ውስጥ በጣም ብዙ ትምህርት ቤቶች የተዘጉበት እንትን አይደለም፣ ቀጣና አይደለም። ብዙ ሰው በረሃብ የተጠቃበት አይደለም፣ በክሊኒክ የተጎዳ ማህበረሰብ አይደለምና ነጥሎ እንዳልከው በተቻለ መጠን የመከፋፈል ስራ ለመስራት ሲሞክር ህብረተሰባችን ይሄን እንደዚህ አይነት የመከፋፈል ስራህን አቁም ማለት ተገቢ ይመስለኛል። እንደው በዚህ አጋጣሚ እንደገና በዓሉን ለሚያከብሩት ሁሉ መቼም በክፉ ጊዜም ቢሆን መሳይ በዚህ በክፉ ጊዜም ቢሆን በክፉ አውድም ውስጥ ቢሆን እንኳን ለብርሃነ ጥምቀቱ አደረሳችሁ እንደገና ማለት እወዳለሁ። መሳይ ገለታው እንግዲህ በድጋሚ ለመላው የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታዮች በመላው ዓለም ለኤርትራውያንም ጭምር እንኳን ለብርሃነ ጥምቀቱ አደረሳችሁ እንላለን። ባሉ እንግዲህ የሰላም እንዲሆን ነው ምኞታችን የምንገልጸው። በተለይ በተለያዩ የኢትዮጵያ አካባቢዎች የሰላም የሚለው ቃል ብዙም ትርጉም ያለው አይመስልም። ከሰላም ርቀው ጥይት እየጮህባቸው የሚያከብሩ ለምሳሌ ሰሜን ሸዋ ላይ ታቦታት በሰላም ረክተው ወደ ማደሪያቸው እንዳይሄዱ ያገዛዙ ታጣቂዎች የፈጸሙት የተኩስ ሩምታና ማዋከብ በዚህ አጋጣሚ መጠቀስ የሚገባው ነው። በምንጃር ሸንኮራ ወረዳ አካባቢ ታቦት ተረጋግቶ ወደ ማደሪያው እንዳይሄድ ወደ
ወደ ቦታ ወደ ምድብ ቤተክርስቲያኑም እንዳይመለስ ከፍተኛ የሆነ ማዋከብ ስራ በአገዛዙ ታጣቂዎች እየተፈጸመ ያለው ፋኖች እውነት ለመናገር ይህን አጋጣሚ በመጠቀም የተናጠል የተኩስ አቁም በማድረግ ብቻቸውን ተኩስ አቁሙን ውሳኔ ላይ ደርሰው ምንም አይነት ወታደራዊ እንቅስቃሴ እንዳይደረግ ወስኗል። ከከተራ ዕለት ጀምሮ እስከ ዛሬዋ ቀን ድረስ በተለያዩ የአማራ አካባቢዎች ውጊያዎች አልተካሄዱም በፋኖ በኩል። ነገር ግን አገዛዙ ለማጥቃት በመጣባቸው አካባቢዎች ግን በመልሶ ማጥቃት የተለያዩ ወታደራዊ ገድሎች መፈጸማቸውን ነው የሰማነው። ወደ ኋላ ላይ እናነሳዋለን። ገለታው ወደ እንደ አንድ አሳዛኝ ክስተት ነው። ሰሞኑን ኢትዮጵያውያን በአንድ ስሜት ውስጥ ሆነው ያሰነበታቸው ነው። የኮሜዲያን የኪነ ጥበብ ሰው ነጻነት ወርቅነህ ህልፈት ነው። ህልፈቱ ኢትዮጵያውያንን አሳዝኗል። በፖለቲካ ልዩነት፣ በሃይማኖት ልዩነት፣ በጾታ በምን ሳይገደብ ሁሉም በአንድ አይነት ስሜት ውስጥ ሆኖ ነው የኮሜዲያን ነጻነት ወርቅነህን ሞት የሰማውና ስሜቱን የገለጸው። እንዴት አየው? በጣም አሳዛኝ ነው። እውነት ለመናገር ገና ብዙ መስራት በሚችልበት ጊዜ በ43 ዓመቱ ነው ከዚህ ዓለም በሞት የተለየው። ያው ህመም እንዳለበት ይታወቃል። እሱም በተደጋጋሚ ገልጿል። በትላንትናው ዕለት የቀብር ስነ ስርዓቱ በመንበረ ጸባዖት ቅድስት ካቴድራል ቤተክርስቲያን መፈጸሙን ነው እንግዲህ የሰማ ነው። ገለታው ምን ማለት ይቻላል? በዚህ አጋጣሚ ለቤተሰቦቹ፣ ለወዳጆቹ፣ ለጥበብ ቤተሰቦች በሙሉ መጽናናትን እንመኛለን። ያው መሳይ መጽናናትን እንመኛለን። በጣም ያሳዝናል በእውነት ብዙ ሰዎች ነጻነት ካለፈ በኋላ ሲናገሩ በጣም ያሳዝናል። በጣም ልዩ ጸጋ ያለው ሰው ነው መሳይ። ከፍቶትም እንኳን ሰው ለማስደሰት ብዙ ዋጋ የሚከፍል ሰው ነው። ሰዎች ሲናገሩ በጣም ልቤ ነው የተነካው። መሳይ በጣም ሰው እንዲደሰትለት እሱ ያለውን ህመሙን ሁሉ እየቻለ ሁልጊዜ ስቆ የሚኖር ሰው ነው። ሰውን በመርዳት ደግሞ በጣም ከዚህ ከሙያውን ባሻገር የታወቀ ሰው ነው እና እኛ የምናውቀው ግን በጣም በዚህ ክፉ ጊዜ ሰው በረሃብ በችግር በሚሰቃይበት ጊዜም እንኳን እንደው ፈገግ እንዲል የሚያደርግ ወንድማችን ነው። በእውነት አተነዋል። ኢትዮጵያ አተዋለች። ሌላ ምን ይባላል እንግዲህ። መጽናናት ለቤተሰቦቹ ይሁን ከማለት ውጭ ምንም አንልም። ግን በጣም እኔም በግሌ ያሳዝኖኛል በእውነት መሳይ። አዎ ገለታው ብዙ ተብሏል እንዳልከው ነው። በሶሻል ሚዲያው ህፃን አዋቂው ምንድነው የትውልድ ልዩነት እንኳን ሳይፈጠር በሶስት ትውልድ ውስጥ በአያት እንደዚሁ በአባትና በልጅ በሶስቱም ትውልዶች ውስጥ በኩል ስሜት ሀዘኑ የተገለጸለት ታላቅ የጥበብ ሰው ነው። በቅርበት የምናውቀው ባይሆን እንኳን በጥበብ በርቀት በደንብ ስራዎቹን ስንከታተል ነው የቆየ ነው። እኔ በግሌ የሚያስቁ ጉዳዮች ከራቁኝ ሰንብተዋል። ያው ኢትዮጵያ ውስጥ ባለው አጠቃላይ ሁኔታ እንደው ለመሳቅም ሆነ ፈገግ ለማለትም የሚያስችሉ ጉዳዮችን በጣም እየደረቁ የመጣበት ጥበብ እየነጠፈ የመጣበት ኮሜዲያንም ስራቸውን ትተው በሌላ ተለያዩ ዘርፎች ውስጥ የተሰማሩበት ነው። ምክንያቱም ያለው ሁኔታ በጣም ጭጋጋማ ነው። ኢትዮጵያውያን ስሜታቸው የተነካበት ሁኔታ ነው። በዚህ መሀል ውስጥ ግን የሚያስቀኝ ቢኖር ነጻነት ወርቅነህ ነው። እውነት ለመናገር የቤተሰብ ጨዋታ የሚባል ኢቢኤስ ላይ የሚያስተላልፋቸው ፕሮግራሞች እንደው ዝም ብሎ ቀልድ ብቻም አይደሉ፣ ቁም ነገርም አለበት እዛው የሚፈጥረው ነገር። ተስፋዬ ካሳን በደንብ የምታውቀው ከሆነ እንዲህ አይነት ተስጦ ያለው ነው። ተስፋዬ ካሳ እዛው ይፈጥራል፣ እዛው በሚታየው ነገር መቀለድ የሚችል ሰው ነው። ነጻነት እንዲህ አይነት ተስጦ ያለው ሰው ነው። መሳቅ ሳትፈልግ የሚያስቅ ሰው ነው። እንግዲህ የቀረቡት ሰዎች የሚጽፉትን የሚናገሩትን ተመልክተናል። መቼም ሳር ቅጠሉ ነው ስለሱ እየጻፈ ያለው። የሚናገሩት ነገር በሙሉ ሀዘን የሚባል ነገር ሰው ፊት ላይ ማየት አይፈልግም። ችግር ማየት አይፈልግም። ቶሎ ብሎ በቀልድ መቀየር የሚችል ከሆነ በገንዘብ መርዳት። እንዲህ አይነት በእውነት ትልቅ ስብዕና ያለው ሰው እንዲህ በጠዋቱ በጊዜ መታጣቱ በጣም የሚያሳዝን ነው። በድጋሚ ለሶስት ልጆቹ መቼም ልጆቹ እዚህ አሜሪካን ያሉት ለባለቤቱ ከባድ ሀዘን ላይ ነው ያሉት። መጽናናትን እንመኛለን። ለጓደኞቹ አንዳንድ ጓደኞቹ ረጅም ዓመታት አብረውት የዘለቁ ናቸው። ከማንም በላይ ሀዘን ሰብሯቸዋል። ነጻነትን ማጣት እንደ ማንኛውም ሰው የሚቀበሉት አልሆነላቸውም። ለእነሱም ጭምር መጽናናትን እንመኛለን። በአጠቃላይ ለጥበብ ቤተሰብ በሙሉ ይህንን የመሰለ ታላቅ የጥበብ ሰው ከጎን ሲጎድል የሚፈጠረውን ክፍተት በግልጽ የሚታወቅ ነውና ያንን
የተሰማችሁ በሙሉ መጽናናትን እንዲሰጣችሁ በዚህ አጋጣሚ መልካም ምኞታችንን እንገልጻለን። ከዚህ በላይ ማለት የምንችለው ያለ አይመስለኝም። ገለታው አዎ ይሄንን ነው ማለት የምንችለው። መሳይ ያሳዝናል። እንደነዚህ አይነት ሰዎች መቼም ጌጥ ናቸው በማህበረሰብ ውስጥ። በተለይ እንደዚህ ህብረተሰብን የሚያዝናኑ ሰዎች በቀላሉ አይገኙም። ለዛው አሁን የዚህ ወንድም ለዛው ዝም ብለህ በቀላሉ የምታገኘው ሰው አይደለም። በሰው ልብ ውስጥ ነው የሚቆየው፣ ልቦናችን ውስጥ። አሁን ታስታውሳለህ ወንድማችን አለ ያለባቸው የሞተ ጊዜ አለባቸው ታስታውሳለህ አይደለም? እሱ የሞተ ጊዜ ብዙዎቻችን ተሰብረን ነበር። በጣም ስናድግ ትዝ ይለኛል የነበረን ሜሞሪ። እና እንደነዚህ አይነት ሰዎች ትልቅ ዋጋ አላቸው በህብረተሰቡ ውስጥ እና ተጎድተናል ማለት ነው እንደ ሀገር። እንዳልከው ግን ለሁሉም መጽናናት ይሁን። ይሄን ነው ማለት የምንችለው። ገለታው እንግዲህ በዚህ ሰሞን ከሰማናቸው ትልቅ ክስተቶች አንዱ የአማራ ፋኖ ብሔራዊ ንቅናቄ የተመሰረተበት ሁኔታ ነው። ለብዙዎቻችን ስንጠብቀው የነበረ ይሄ ቀን መቼ ነው እውን የሚሆነው ብለን እንዲሁ በጭንቀትም በተስፋም በጉጉትም ስንጠብቀው የነበረ ክስተት ነው። ጥር 9 ቀን 2018 ዓመተ ምህረት በዕለተ ቅዳሜ ከፋኖ መንደር የተበሰረው እነዛ የፋኖ ታጋዮች እነዛ በተለያዩ አውዱ ውስጥ ሆነው በተለያዩ አስተሳሰብ ውስጥ ሆነው አንድ የፋኖ መጠሪያ ይዘው ነገር ግን በአካይድና በተለያዩ መንገዶች ተለያይተው ጥይት እስከ መተኳኮስ እስከ መገዳደል የደረሱ የፋኖ ኃይሎች ያ ሁሉ አብቅቶ ያ ሁሉ ነገር ተጠናቆ ምዕራፉ ተዘግቶ ዛሬ አንድ የአማራ ፋኖ ድርጅት አምጠው ወልደዋል። እጅግ የሚያኮራ ነው። በዚህ ጉዳይ ላይ ብዙ ነገሮችን ብለናል። አንተ እንግዲህ አስተያየት ስላልሰጠበት አንተን ላስቀድምና ከዛ በኋላ የመጡ የተለያዩ ክስተቶች አሉ። ስለሱ መረጃ እንሰጣለን፣ አስተያየትም እናቀርባለን። እኔ በመጀመሪያ መሳይ ያው የአማራ ህዝብ ትግል እንግዲህ ከታች ወደ ላይ ነው፣ ህብረተሰብ የፈጠረው ትግል ነው ሲባል ብዙ አደረጃጀቶች ይፈጥራል ማለት ነው። ይሄን በተግባር ያየነው ነው። የተለያዩ አደረጃጀቶች ወደ 100 የሚጠጉ አደረጃጀቶች ተፈጥረው እንግዲህ ያ ሄዶ እድገቱን ጠብቆ አንድ ድርጅት በሂደት መወለድ አለበት ቶሎ መወለድ አለበት የሚል ከፍተኛ ድምጽ ነበረ እና ምጥ በስቶ ጉጉት በስቶ በአማራ ህዝብ ዘንድም በኢትዮጵያውያንም ዘንድም ብዙ የኢትዮጵያ ወንድም እህቶቻችን ይጠይቃሉ። እንዴት ነው ለምንድን ነው ፋኖ ተጠናክሮ መጥቶ ከኛ ጋር ወደኛ ጥሪ ያደርግም ወይ የሚሉ አሉ ኢትዮጵያውያንና ሲጠበቅ የነበረው መጨረሻ ላይ ይሄ ፍሬ በመታየቱ እኔ በጣም ደስ ብሎኛል። ሁሉንም እንኳን ደስ አላችሁ ማለት እወዳለሁ። መሳይም ያንተንም ድካም አውቃለሁኝ። ሆነስትሊ ስፒኪንግ ከዚህ ከሚዲያውን ባሻገር ይሄ ተቋም ይፈጠር ዘንድ ብዙ ስትጥር ነበረ። እንዳንተ ሌሎችም በጣም ብዙ ዋጋ የከፈሉ ሰዎች አሉ፣ ግፊት በማድረግ ማለት ነው። አንተ በቀጥታ ከአመራሮቹ ጋር ግንኙነት ስላለህ ብዬ ነው ያነሳው። ሌሎችም እንደዚሁ መከራቸውን ሲያዩ የነበሩ እዚህ ሀገርም ሲሰበሰቡ የነበሩ ደብዳቤ ይጽፋሉ፣ ኮሚቴ ይፈጠራል እና በጣም ተቸግሮ ነበር ዲያስፖራው እና ያ ጊዜ አልፎ አሁን ይሄንን ዜና በመስማታችን እንደ ኢትዮጵያዊነታችን ኮርተናል። በእውነት በጣም ነው ደስ ያለኝ። እንግዲህ ከዚህ በኋላ ይሄ ተቋም መሳሪያ ነው አይደለም። እንግዲህ ድርጅት የሚባለው ድርጅት ኢንስትሩመንት ነው፣ መሳሪያ ነው። አንድ ትልቅ ዓላማ አለ፣ ትልቅ ግብ አለ። ይሄንን ግብ ለመፈጸም የሚያስችል መሳሪያ ነው እና ይሄንን መሳሪያ በአግባቡ ተጠቅሞ ፍኖተ ካርታውን አዘጋጅቶ የፖለቲካ ርዕዮቱን በደንብ አርቅቆ አሳምሮ ይሄንን ትግል በአጭር ጊዜ ውስጥ ለድል ማብቃት ደግሞ ትልቁ ሁለተኛው ምዕራፍ ነው የሚሆነው ማለት ነው። የመጀመሪያው ምዕራፍ በእውነት በድል ተጠናቋልና እጅግ በጣም ነው ደስ ያለኝ መሳይ ታሪክ ስሰማ። ገለታው እንግዲህ ተቋም ነው እንዳልከው፣ ተቋም መውለድ በጣም ከባድ ነው። አንዴ መሰረቱ ከተጣለ ከዛ በኋላ ስራዎቹ ብዙም የሚከብዱ አይደሉም። ያው ብዙም የሚከብዱ አይደለም ሲባል አልጋ ባልጋ ይሆናል ማለት አይደለም። ግን ተቋምን መሰረትን የመጣል ያህል ከባድ ነገር የለም። ያንን መሰረት ጥለዋል፣ ተመስርቷል። ፋኖ ችግር የለም ማለት አይደለም። ችግሮች አሉ፣ አሁንም ችግሮች ይመጣሉ። ይህንን ተከትሎ ከውስጥም ከውጭም የደነገጡ በዓላማው የማያምኑ ሲገቡም የነበራቸው የተለየ ተልዕኮ ያላቸው አሁንም ችግር ሆኖ መምጣታቸው አይቀርም። ዋናው ነገር መሰረቱ የተጣለበት ሁኔታ እንዴት ነው የሚጸናው የሚለው ላይ አሁን ይህንን ያመጡ አካላት በደንብ አስበውበት የሰሩት እንደሆነ በቅርበት እረዳለሁ። ያ እንደሚሆንም አምናለሁ።
ነገር ግን ምንድነው አሁን ከዚህ ተቋም የምንጠብቀው? ምን መደረግ አለበት? እንግዲህ አንዱኑ ተባለ አንዱኑ አንድ የሆኑበት ሁኔታ ምንድነው? ተባበሩ ወይ ተሰባበሩ በሚለው ብቻ ግፊት አይደለም፣ ስለሚያስፈልግም ጭምር ነው። የአማራ ህዝብ አንድ ካልሆነ ለአገዛዞች እድሜ መቀጠል ትልቅ ሚና ነው የሚኖረው። ያንን ነው ከምንም በላይ ከሚሳኤልም በላይ ከድሮንም በላይ የአማራ ህዝብ የሚያስፈልገው የአማራ ፋኖ የሚያስፈልገው አንድነት የሚባለው መሳሪያ ነው። ያ እጁ ገብቷል፣ ታጥቆታል። ከዚህ በኋላ ብዙ ስራ ያስፈልጋል። ግን ጥንቃቄውንም አጠቃላይ ሁኔታውንም ተረድተው ምክንያቱም ተስፋ ያደረገው የአማራ ህዝብ ብቻ አይደለም፣ በፋኖ ትግል የኢትዮጵያ ህዝብ ጭምር ነው። ትናንትና ይሄ ከተበሰረ በኋላ ጥር 9 ቀን ማለት ነው ደስታቸውን የሚገልጹት በአማራ ክልል ብቻ ያሉ ኢትዮጵያውያን አይደሉም፣ በየቦታው ነው። ለኛ የሚደርሰን የስልክ መልእክት እንዲሁ ሲከታተለው ነው የነበረው። ከፍተኛ ቁጥር ያለው ከተለያዩ የኢትዮጵያ አቅጣጫዎች ደስታቸውን የገለጹት ቀላል የሚባል አይደለም። ስለዚህ ትልቅ ኃላፊነት ተሸክመዋልና የፋኖ አመራሮች ዝም ብለው እንደው ወንዝ ዳር በተገኘው ሁኔታ ብቻ የሚጣሉና የሚለያዩ እንዳይሆኑ ከወዲሁ ጥንቃቄ አድርገው እንደሚሄዱ ተስፋ እናደርጋለን። ግን ምን ይጠበቃል ነው ገለታው? ምንስ ማለት ነው እንዲህ አይነቱ አንድነት መምጣቱ? የመጀመሪያው ነገር አሁን ይሄ አንድነት የመጣው በህዝብ ግፊት ነው። የህዝብ ግፊት የትግሉ ደረጃ ራሱ ትግሉ ደረጃውን ጠብቆ እየጋለ ሲመጣ የቦይሊንግ ፖይንቱ የግድ አንድ ድርጅት የሚወለድበት ምዕራፍን ፈጥሯል። ስለዚህ በመካከል እነዚህ አሰናካይ የሆኑ ወይም ደግሞ ከትግሉ ጋር መሄድ የማይችሉ የሚያስመስሉ ምናምንን ሁሉ እያገለለ እያንገዋለለ መጥቶ መጨረሻ ላይ ይሄ ድርጅት እንዲወለድ ሆኗል። ግን እንዳልከው አሁን ትልቅ ነገር እንግዲህ ምንድነው ከዚህ ድርጅት የሚጠበቀው? አንደኛ ይሄ የፋኖ እንቅስቃሴ ያለውን ህዝባዊ መሰረት ስናይ፣ ሰፊ ህዝባዊ መሰረት ስናይ በምስራቅ አፍሪካ ላይ በተለይ የአፍሪካ ቀንድ በምንለው ላይ አንድ ራሱን የቻለ የኃይል ማዕከል እንደሆነ ራሱን ማወቅ ያለበት ይመስለኛል። መሳይ ካለው የህዝብ ድጋፍ የተነሳ የህዝብ ድጋፍ ትልቅ መሰረት ነው ለፖለቲካ እና የፖለቲካ ጥያቄው የለውጥ ጥያቄው በአጠቃላይ በምስራቅ አፍሪካ ላይ አሁን ባለው ሁኔታ አንድ የፓወር ሴንተር እንደሆነ ራሱን በደንብ በዚህ ልዕልና በዚህ ከፍታ ላይ ማየት ይኖርበታል የሚል ነገር አለኝ። ሁለተኛው ከዚህ በኋላ የሚኖረው ትላልቅ ነገር ግዙፍ ስራ ምንድነው? አንዱ ይሄ ተቋም የፖለቲካ ጥያቄን አርቲኩሌት የማድረግ ነገር ነው መሳይ። ይሄ በጣም ትልቅ የቤት ስራቸው ይመስለኛል። ትልቅ የቤት ስራቸው ነው። አንዳንድ ጊዜ ከመፈክር ያለፈ በትግል ጊዜ በተለይ ወታደራዊ እንቅስቃሴ ጊዜ የሚያግዙ የመፈክሮች ሊኖሩ ይችላሉ እና ሳይመረመሩ ግን በኋላ ባዶ ሊሆኑ ይችላሉ እና ግን የፖለቲካ ክፍሉ በደንብ ይሄንን የፋኖን ፍኖተ ካርታ ሊያረቀው ይገባል። ጥያቄው ምንድነው? የአማራ ጥያቄ፣ የኢትዮጵያ ጥያቄ ምንድነው? ፊውቸሩስ ምንድነው? የትግሉ አቅጣጫ ምንድነው? የሚለው ላይ ሰፊ የሆነ ጥናት ሰፊ የሆነ ሮድማፕ ማዘጋጀትን ይጠይቃቸዋል። መሳይ ያ አሁን የተጀመረው የፖለቲካ ድል ሰስቴን የሚያደርገው እሱ ስለሆነ ወደም የሚወስደው እሱ ስለሆነ ይሄን ማርቀቅ ኢትዮጵያን በሚመለከት ጥሪን አሊያንስን በሚመለከት የአማራ ጥያቄን አርቲኩሌት በማድረግ ረገድ ሰፊ ስራ መስራት መቻል ይኖርባቸዋል። አንዱ ያ ነው። ሁለተኛው ወታደራዊ እንቅስቃሴውን በአግባቡ መምራት ነው መሳይ። እንግዲህ ከዚህ በኋላ ወታደራዊ እንቅስቃሴው የፖለቲካ ካፒታል አግኝቷል፣ ታጥቋል። ስለዚህ ይሄንን ወታደራዊ እንቅስቃሴ በአጭር ጊዜ ውስጥ ግቡን እንዲመታ ለማድረግ ስትራቴጂዎችን ነድፈው ጥሩ አሁን ጀነራል ተፈራም አመራር ይሄንን ቦታ በመያዛቸው በጣም ደስ ያለኝ ነው። ብስለት ያለበት ስራ እንደተሰራ አይቻለሁኝ። ሲሰጡት የስልጣን ክፍፍልም መግለጫቸውንም ሳይና ስለዚህ ወታደራዊ እንቅስቃሴውንም ወለድል የማብቃት ስራ ከዛሬ ጀምሮ ይጠብቃቸዋል ማለት ነው። በዚህ ሁኔታ ውስጥ የአማራ ህዝብ እንዳይቆይ ከዚህ በኋላ የኢትዮጵያን አላያንስም ጥሪ ደግሞ በቅርቡ እንዲመጣ፣ ምክንያቱም ይሄ የጋራው ቤታችን አካባቢ ብዙ ጊዜ ያልነው መሳይ ፋኖ አንድ ድርጅት ፈጥሮ እንደው ሀገር ለመመስረት አይደል ወይም ደግሞ አማራን ነፃ አውጥቶ ባህር ዳርን ይዞ ቁጭ የሚልበት አውድ የለም ኢትዮጵያ ውስጥ። ዋናው ችግር ያለው 4 ኪሎ የሁላችን እንደውም በመግለጫቸው ላይ አንድ ጥሩ ቋንቋ ተጠቅመዋል መሳይ። ምንድነው አንድ ሹል ቀንድ ያለው ነው ያሉት። ያንንም እየወጋ የሚለው ነገር እኮ በደንብ ነው የገለጹት። ያልወጋው ሰው ኦሮሞን ይወጋዋል፣
ጥሩ አገላለጽ ነው። የአፍሪካው ቀንድ ሹል ቀንድን ያሉት አብይ አህመድን ሲገልጸው መግለጫው ላይ በጣም ጥሩ ነው። መቼም የተነካ ሰው እኮ ቃል ይወጣዋልና ገብቷቸዋል። በጣም ስለተነኩ ገብቷቸዋልና ያ ነው ያ ሁሉንም የሚገጭ